ውይ ሩታ ግን የእውነት ለመናገር ታሳዝናለች። በጣም ቦጅቧጃ ሆናለች። ደካማ ጎኗ ልጇ ሆኗል። የእውነት እናትነት በጣም ከባድ ነው። ውይ እኔ እንጃ የሆነ ፊቷ እንትን ሲል ማለት ነው የሆነ እምባዬ ጠብ ጠብ ነው ያለውና እናት እናት ለዘላለም ትኖር። ምድር ላይ እኮ እንደ እናት ሩህሩህ የለም፣ እንደ እናት ቻይ የለም፣ እንደ እናት ታጋሽ የለም፣ እንደ እናት ብዙ ፈተና የሚያሳልፍ የለም። እና አብርሽ የእውነት በቃ እንደዚህ አታስለቅሳት፣ ተዋት። በፕራንኩም በኑሯም በህይወቷም በፍቅሯም በትዳሯም እስከ ጥግ ድረስ አልቅሳ 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 እንባዋ ሁሉ ደርቋል። አይኖቿ ሁሉ በእንባ ታጥቦ 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 ከባድ ጊዜያትን አሳልፋለች እና እኔ በፕራንክ ራሱ የእውነት ባያስለቅሳት ደስ ይለኛል። እና አንድ የተማርኩትን ነገር ልንገራችሁ። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። 28,000 ኬ ስላስገባችሁኝ እጅግ 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 በጣም 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 ነው የማመሰግነው። የምወዳችሁ ማከብራችሁ፣ ኑሩልኝ፣ ክፉ አይንካችሁ። በቃ ሌላ ምንም ነገር አይደለም። ባላችሁበት በኖራችሁበት በቆያችሁበት ቦታ ሁሉ ክፉ አይንካችሁ። በውጭም ያላችሁ በሰላም ለሀገራችሁ አብቃችሁ፣ ኢትዮጵያ ውስጥም ያላችሁ ደግሞ ጥሩ ኑሮን ጥሩ ህይወትን ይስጣችሁ ብዬ መልካም ምኞቴን እመኝላችኋለሁ። ለእኔ ጥሩ ነገር ተመኝታችሁ ሰብስክራይብ ስለምታደርጉኝ፣ ስለምታበረታቱኝ፣ ኮሜንት ስለምጽፉልኝ ልባዊ ምስጋናዬን አቀርባለሁኝ። እወዳችኋለሁ። አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ኮሜንትም ካላችሁ ሀሳብ አስተያየት አስቀምጡልኝ። አመሰግናለሁ። እና እንግዲህ አብርሽና ሩታ ያው ከባድ ጸብ ውስጥ ነበሩ። አሁንም ያልተፈታ ችግር አለ። ልንገራችሁ ብዬ ነው። ሄርሜላም ያው ራሴን ካላጠፋው እያለች እየወጣች እየወረደች ነው። አንዳንዶቹም ለቅሶ ደርሰን መጠናል እያሉ ነው። ለማንኛውም ግን ያልተፈታ ብዙ ችግሮች አሉ። ብዙ ያልተቋጩ ነገሮች አሉ። ብዙ በቃ ያልተደመደሙ ነገሮች አሉ። እስከ ክርስትናው መሰለኝ ይሄ ነገር ርብ ብሎ ያለው ወይ ደግሞ ይሄ ነገር ጋፕ ተፈጥሮ ያለው። ከዛ በኋላ ምን እንደሚፈጠር ፈጣሪ ነው የሚያውቀው። ግን እኔ እንደ አንድ ሴት፣ እንደ አንድ ሰው፣ እንደ አንድ ሩታን እንደሚወድ ሰው አብርሽንም ወደዋለሁ። በነገራችን ላይ ዩቲዩብ ላይ እኔ ሁሌ እናገራለሁ፣ እንደ አብርሽ የማደንቀው እንደ አብርሽ ሮል ሞዴሌ የለም። የእውነት ለመናገር ለውጦቹ፣ ስኬቱ በጣም ያስቀናኛል። በጣም የማበረታታው በጣም የማደንቀው ልጅ ነው። ግን ሩታ ላይ እያደረሰ ያለውን ነገር አልደግፍም፣ ወይ ደግሞ ሩታ ላይ እያደረገ ያለውን ነገር በጣም እቃወማለሁ። ጥሩ ያልሆኑ ብዙ ነገሮችን አይቼበታለሁኝ እና ከዛ አንጻር በሚሰራቸው ነገሮች የሚዲያን ወደ ሚዲያ ነው እኔ ይዤ የምቀርበው እና ከአብርሽ የተለየ ችግር የለብኝም፣ ወይም ደግሞ የግል ጸብ የለብኝም። ግን እንደነገርኳችሁ ለሴት ልጅ ቅድሚያ እሰጣለሁ። ሴት ልጅ መበደል መጨቆን የለባትም። ለዛውም ደግሞ ስታረግዝ የትም አትሄድም በቃ ምናምን በእጅ አስገብቻታለሁ ወይ ደግሞ የፍቅር ጥያቄ አቅርቦላት እሺ ብላው ህይወቷን ኑሯን ሁሉ ከሱ ጋር ካሰበች ህልሟን እቅዷን ካቀደች በኋላ የሆነ ሰዓት ላይ እጥፍ የሚሉ ሰዎች አሉና እንደዛ አይነት ነገር መሆን የለበትም ብዬ ማምን ሰው ነኝ። ሁለተኛ ነገር ደግሞ ልጅ ወልዳለች። እንጂ ማን ያገባታል? አሁን ልጅ ከወለደች በኋላ ማንም እንደማይፈልጋት አስመስለው ሴቷ ላይ ሞራላቸውን ሰባብረው ቤት አስቀምጠው እነሱ ውጭ ላይ አሸሸ ገዳሜ ሲሉ ከሌላ ሴት ጋር ሲወጡ ሲገቡ እናያለን። እና ይሄ ነገር መሆን የለበትም መደረግ የለበትም ብዬ ከማምናቸው ሰዎች ወይም ደግሞ ይሄ ነገር መሆን የለበትም ብዬ ከሚያስቡ ሰዎች መሀል አንዷ ነኝ። እና ብቻ እንዴት ልበላችሁ ግን የተረዳሁትን ነገር ልንገራችሁ። አብርሽ እንግዲህ በፊት እንደምታውቁት ሩታን በጣም በብዙ ነገር አርጓታል። በጣም በብዙ ነገር አስከፍቷታል፣ አስቀይሟታል። የወጋ ቢረሳ የተወጋ ይረሳ ይባላል። እኔ ቂም ይዤበት ምናምን ነገር አይደለም፣ ግን እስቲል ነው እያለቀሰች ስለሆነች ልጅ መቆም አለበት ብዬ ነው የማስበውና በእርግጥ ምንም አላደረገም፣ መጥፎ ነገር አላደረገም። በቻሉ አቅም ከይቅርታ ከሩታ ጋር ለመግባባት ከእሷ ጋር ለመሆን ሰላም ለማውረድ ያለፉ ነገሮች ሁሉ ተደባብሰው አልፈው በቃ ይሆናላ ለወደፊት ጥሩ ነገር እያሰበ ምናምን ነው ያለው። ደስ ይላል። ጥሩ ነገር ነው፣ ጥሩ ሀሳብ ነው፣ ጥሩ እይታ ነው። ግን ሩታ ማልቀስ አለባት ብዬ አላስብም። አራስ ናት ገናችን ልጅ ገና ብዙ ቀናት እንኳን አልሆናትም፣ ወራቶች እንኳን አልሞላትም ገና እና እቺ ልጅ በደንብ መታረስ፣ ጥሩ ነገር መመገብ፣ ጥሩ ነገር መስማት፣ ጥሩ ነገር ነው እንጂ ማየት ያለባት። በፕራንክም ቢሆን ይሄን ያህል ማልቀስም መደንቀጥም የለባትም። ምክንያቱም 9 ወር ሙሉ ፊቷ እንኳን የእርጉዝ ፊት የነፍሰ ጡር ፊት ሳይመስል እንጨቷ ወጦ እዚህ ደርሳለች። ስታለቅስ ስታነባ አንዱ በዛ ሲጠራት ቆማ ስታወራ፣ አንዱ በዛ ሲጠራት ሌላኛው በዚህ ጋር ነይ ሲላት በዛ ጋር ስትሄድ፣ ውሽሞች ሲመጡ አብርሽ በዛ ጋር ልቧን ሲያደርጋት ከፍ ሲያረጋት ዝቅ ሲያረጋት ልቧ ሁሉ
እርፍ ሳይል 9 ወር ሞልቶ እግዚአብሔር ቸር ነው። እግዚአብሔር እንደ ሰው አይደለም። እግዚአብሔር መልካም ነው። ይችን ቀን አደርሶ እንግዲህ ጤነኛ ልጅ ሰጧት አቅፋለች። እና ወንዶች ደግሞ በጣም የምገረመው ነገር የትም ሲንዘላዘሉ ቆይተው የትም ሄደው ቆይተው በእርግዝናዋ ቼክ ያላረጓት ስትታመም ያልጠየቋት እንዲህ ህመሙ ሌሊት ነፍሰ ጡር ሴት ምን አይነት ሰዓት እንደምታሳልፍ ወይ ደግሞ ምን አይነት ሌሊት እንደምታሳልፍ ለእናንተ መናገር አይጠበቅብኝ። አብዛኞቻችሁ ይህንን ቪዲዮ የምታዩት ሴቶች ስለሆናችሁ ማለት ነውና ያን ጊዜ አብሯት ያልነበረ ሰው አሁን ላይ ልጅ ሲወለድ ልጅ ሲታቀፍ ልጄ ብሎ ሲመጣ እኔ በጣም መገረም በጣም ይገርመኛል፣ ይደንቀኛል። ለምን ያኔ የት ነበረ? እና አብርሽ ያንን ነው እያሳየ የሚገኘው። ያኔ በጣም በቃ እንዴት ልበላችሁ ሩቋት ከፍቷት በጣም ባዘነች በተቸገረች ጊዜ አልነበረም። አሁን ግን እኔም አባቱ ነኝ እኩል መብት አለኝ ልጄን የማየት ምናምን አይነት ነገር ብሏል። በእርግጥ ትምህርት ነው የዛሬው። የእውነት ልጁን ይዞት ሊሄድም ሳይሆን ገና አራስ ሕፃን መቼስ የትም ይዞ ወስዶ ሊያስቀምጠው ሊያኖረው ወይ ሊያሳድገው አይችልም። ግን ምንድነው ያላት ሩታን በቃ ወልደሻል፣ ካንቺ ጋር ብዙ ቀናቶች አብሮ ቆይቷል፣ ስለዚህ እኔ ጋር መሆን አለበት ወይም ደግሞ ከኔ ጋር መሄድ አለበትኝ ብሎ እንግዲህ ልጁን አቅፎ ይዞ ሲሮጥ ነው ሩታ የደረሰችበትና በጣም ነው የደነገጠች። የእውነት ለመናገር እኔ ራሱ የያዘው ነገር ጨርቅ እንደሆነ እያወቅኩኝ በጣም ነበር የደነገጥኩትኝ። ይዞት ሲሮጥ ቢወድቅስና ልጁ ደግሞ ፊቱ እየታየ ነበረ። አንዳንዴ ያው ልጅ ቶሎ መታየት አለበት ብዬ አላስብም። ሸፈን ደበቅ እያረጋችሁ ብትሰሩ ከቻላችሁ ልጃችሁን ባታስገቡት ወደ ቪዲዮ፣ ካልሆነ ደግሞ የእውነት ለመናገር ጥንቃቄ ብታደርጉ የተሻለ ነው ብዬ ነው የማስበው። እና ሩታዬ ማርያም በሽልም ተታውጣሽ በሰላም ተገላግለሻል። አሁን ደግሞ ካለሽበት ቁስል ካለሽበት ነገር አገግመሽ ጤነኛ ሆነሽ ደግሞ ልጅሽን አቅፈሽ ደግሞ ለክርስትናው ቆመሽ ደግሞ ለማየት ያብቃን። እንግዲህ አብርሽ በክርስትናው ትልቅ ሰርፕራይዝ ለሩታ ያደርጋል ብዬ አስባለሁ። እንኳን ለሩታ ለሌላ ሰውም ብዙ ነገር እያደረግክ ስለሆነ ላንተ ምንም የጎደለ ያጣው ነገር ስለሌለ እግዚአብሔር ይመስገን በጣም በብዙ ነገር ስኬታማ ነህ። ሙሉ ነው ህይወት እና እኔ ሙሉ ወርቅ በቃ ለሩታ ቢደረግላት ከዛም በላይ የእውነት ለመናገር የሚገርም መኪና ይገዛላት ስትሉ የነበራችሁ ሰዎች አላችሁ። በነገራችን ላይ እኔ ግን ያው አንድ ቤት ውስጥ አንድ መኪና ካለ በቂ ነው ብዬ ነው ማምነው። መቼስ አንድ ግቢ ቤት አንድ ቤት ውስጥ አንድ መኖሪያ ቤት ውስጥ 2 መኪና ባልና ሚስት እንዱ የሚለው ነገር በእርግጥ ይገባታል። ምንም የሚያንሳት ነገር የለም። ግን ይሄ ነገር ደግሞ በጣም ቅንጦት ይሆናል። በጣም ከመጠን በላይ እንዴት ቅንጦት ነው የሚሆነው ብዬ ነው ማስበው። ብሯን ያላትም ብር አካውንቷ ላይ በራሷ ሂሳብ ታስቀምጥ፣ በራሷ አካውንት ይቀመጥ። ትዳር ውስጥ እስካሉ ድረስ ይሄ መኪና ያው ያገለግላቸዋል ሁለታቸውና እንደኔ ሙሉ ወርቅ ቢያለብሳት ጥሩ ፕሮግራም አዘጋጅቶ ጥሩ የክርስትና ፕሮግራሞችን ቢያሳልፉ ደስ ይለኛል። የክርስትና አባት ግን ማን የሚሆን ይመስላችኋል? ገምቱ እስኪ። ማን የሚሆን የአይን አባት እንግዲህ እኔ ነኝ እያሉ በጣም ብዙዎቹ ሲንጫጩ ነበረ። እና ክርስትና አባትስ ማን የሚሆን ይመስላችኋል? እኔ ማርክ ቢሆን ምርጥ ጓደኛዋ ነው፣ ምርጥ ወንድሟ ነው። ከጓደኝነትም አልፎ በጣም ምርጥ ወንድሟ ነውና እሱም ቢያደርጉት ደስ ይለኛል። ለማንኛውም አብርሽ ደግሞ ልጁ እኔን ነው የሚመስለው ምናምን ቆራጥ ነው። ግን አብርሽ በጣም ቆራጥ አባት ነው። በቃ የሆነ እኔ እንጃ ሴት ልጅ እኮ የወለደ አንጀት ሆኖባት ሰፍሰፍ ነው የምትልና አብርሽ ግን ይሄን ያህል ልጅ በቃ ትውት ለቀቅ ነው ማድረግ ያለብን እንዲህ በቃ ጫን ብለን መያዝ የለብንም እያለ ነበረ። ለማንኛውም ግን በጥሩ ሁኔታ ልጃችሁን እንደምታሳድጉ ተስፋ አደርጋለሁኝ። ጤነኛ ልጅ ሰጧችኋል። ይህንን እያመሰገናችሁ መኖር ጥሩ ነው። ግን አብርሽ ደግሞ በዚህ ልክ መቀለድም ማጨናነቅም የለብም። ለምን እች ልጅ ከሚባለው በላይ ከሚገባው በላይ እኔ እንጃ ብዙ ችግሮችን አይታለች። ይህ ልጅ ከተረግዞ እስከሚወለድ ድረስ ብዙ ቀን አንብታለች፣ አልቅሳለች። አሁን ግን ይብቃት፣ አታስለቅሳት። በፕራንክም ቢሆን በቃ አትስራ። ለጊዜው የሚያስደስታትን ነገር እየሄድክ እያጫወትካት። ትናንት አሁን የሰራው ቪዲዮ በጣም የሚያስቅ የሚገርም ቪዲዮ ነበረ። እሷን ፈገግ ያስባላት ነገር ነበር። አሁን ደግሞ ቤት ስለሆነች ሰው ደግሞ ጠያቂ ረብ ያለ ይመስላል። ቤቱ ባዶን ነው ያየሁትኝ። ወደ ውጭ ይዛችሁ ስትወጡ እያየሁ ነበርና ጨዋታ ሳቅ ነው እንጂ የሚገባት እንዲህ የምትጨናነቅበትን ነገር አታደርግ። በተለይ ደግሞ በልጇ አትምጣባት። ስንት ዋጋ ከፍላ ያመጣችው ልጅ ነው። እንዲህ ከመሬት ተነስታ ወይ ደግሞ ከላይ ዘንቦላት ወይ ደግሞ መሬት ላይ ቆፈር አይደለም ያወጣችው። ብዙ ተሰቃይታ በወዷ ይዛ ብዙ ፈተናዎችን አይታ ሰምታ
በአንተ በኩል ራሱ ብዙ ነገሮችን አይታ ሰምታ ነው እዚህ የደረሰችውና አታስጨንቃት፣ በልጇ አትምጣባትና። ለማንኛውም ግን አባቶችም እናቶችም እንግዲህ እኩል የልጅነት ኃላፊነት አለባችሁ። ግን የእውነት ከርግዝና ጀምሮ ኃላፊነት ተሰምቷችሁ በቃ ለልጆቻችሁ ብታስቡ የተሻለ ነው፣ ወንዶች ለማለት ነው። ከተወለደ በኋላ ልጄ ማለት ምንም ትርጉምም ጥቅምም የለውም፣ እኔ አይመስጠኝም። ምክንያቱም ገና ከተረገዘ ጊዜ ጀምሮ ነው መንከባከብ ያለባችሁ፣ ለልጃችሁ ቦታም ጊዜ መስጠት ያለባችሁ ብዬ አስባለሁ። መልእክቴን አስተላልፋለሁ። እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ስለነበረን ቆይታ አመሰግናለሁ። ሩታዬ ደግሞ የኔ ያላት ተጨነቂ፣ አትጠበቢ፣ አይዞሽ፣ ረጋቤ፣ ጠንካራ ሴት ሁኚ እላለሁኝ።